በአንድ ጀንበር 8000 ምዕመናን ስለ ሃይማኖታቸው ወነክሸኔ አይደለም ወነክሸኔ እኔ አማራ መሆኔን ያውቃል እነሱ ናቸው በስበሳቸው እየተመካከሩ ሰሞኑን በተፈጠረው ነገር ኢንተርኔቱ በሙሉ በአንድ ርዕስ ላይ ነው ያለ አይደለም እማዝነው ባድራዮቹ አይደለም ሲገሉን ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም ዘመድኩን ብንሰማው ኖሮ የት በደረስን እግዚአብሔር መስክሬ ሰላም ጤና ይስጥልኝ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን እንግዲህ ዛሬ ሁለት መረጃ ስላቀረብኩላችሁ አርፋለሁ ብዬ አስቤ ነበር ሳምበትም እንደመሆኑ መጠን ነገር ግን የኛ መንግስት የሚያሳርፈን አልመሰለኝም እንግዲህ አሁን በቅርብ ሰዓት ውስጥ ኢሰማኮ ያወጣው አዲስ መረጃ አለ የአርሲ ሟቾችን በጣም ቀንሶ 3 ሟች ነው ያለው ብሏል ሙሉ መግለጫውን የምንመለከት ነው ተስፋ አድርጋለሁ እንደ መግቢያ አንድ ሁለት ነገሮች እንመለከት ለብዙዎች እንዲደርስ ይሄን ቪዲዮ ሼር አድርጉት ወነክሸኔ አይደለም ወነክሸኔ እኔ አማራ መሆኔን ያውቃል እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ የአማራ መሳሪያ ቀሙ የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዲያው እኔ ራሴ አንድ ቀን ሰምቻቸዋለሁ ገበያ ፖሊሶቹ መተው ኤላለው ወደርሰሃል አይኛ እዚህ ቦታ ነን ተመለስ ግዳጃችን ሞልተናል እዚህ ጫካ አሉ እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ ማን ነው ግዳጅ የሚሰጣቸው እዛ ወረዲያው ውሸቱን የመንግስት ሰው ይሰጣቸዋል ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዲያውም አውራጃውም ወነክሸኔ ነው ህዝቡም ወነክሸኔ የኔ እናት ይቅርታ አድርጉ ወነክሸኔ ናቸው ያማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው ምን ጉልበት አለንና እዚህ መንግስት ተባባሪ የሆናችሁ መመናንን እያስጨረሳችሁ እስከ መቼ ሻማ ታበራላችሁ ስንት ዓመት ሻማ ታበራላችሁ ሻማ ታበራላችሁ ለእናንተስ ለእንዲና ቻቆረቁራችሁ ወይ ይፈሰው የንጹሃን ደም እስከ መቼ እሳቸው እንደማንኛውም ክርስቲያን ናቸው ክርስቲያን ስለሆኑ ነው የመጡት አሸርጋጅ ነው ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና ቢሄዱ ጳጳሳት ዛሬ የብልጽግና ጊዜ የሆኑ ወገኖቻችንን እያስጨረሱ ነው ክቡር መጋቢ ርዕሱ ሰማችሁት ስለ እናንተ ሁሉ ጊዜ እንገደላለን ስለዚህ ስለ ክርስቶስ ብለን እየተገደልን ያለ ነው ብሎ በቃ ዝም ብሎ ሊሰብክናል አባዘባ አማን ተስፋዬ በሀገረ እስራኤል የኢትዮጵያ ባለስልጣን አምባሳደር ለማውራት ነው የመጣው እንዴ ክቡራን አንተና እንዳንተ ያለው ነው እንዳንተ ያለው አንተ አሽፈፍሳይ በመጸለይ የመጣነው እግዚአብሔርን ለማመስገን የመጣነው ከዚህ ያለፈ አጀንዳ ያለው ሰው እንግዲህ ወንድማችን ሲኞር ነው መታቆት ነው ስለ ቤተክርስቲያን ሲጮህ ስለ ሀገር ሲጮህ ስለሚሞቱ ሰዎች ሲጮህ ምናቆው ሰው ግን እስራኤል ሆኖ እንኳን ሰዎች ስለ ቤተክርስቲያን ላይ ስለየደረሳለው ስለ መከራው መናገር ፈቃደኞች አይደሉም እንዳንተ አይነት ናቸው የሚያስገድሉን ይላል ኦርቶዶክሳውያን በየዕለቱ እያለቁ በየዕለቱ እየተገደሉ ውጭ ሀገር ሆነው እንኳን ስለ ቤተክርስቲያን ለመናገር ይፈራሉ ስለ ኦርቶዶክሳውያን ሞት ለመናገር ይፈራሉ በጣም በሚያሳዝን ሁኔታ ማለት እነኚህ ናቸው የቤተክርስቲያን ደሞዝ እየበሉ እየኖሩ ያሉት አንድ ካህን ንግግር ልንገራችሁና ድገምላችሁና ወደ ሄዳልሂድ ወደ ዘገባው 8000 ምዕመናን ስለ ሃይማኖታቸው ስለ ቤተ ክርስቲያናቸው መስዋዕትነት ተቀብለዋል በአፄ ሱስንዮስ ዘመን በፖለቲካውም 50 ዓመት ታማለች መከራዋን አይታለች መሪዎች በተቀያየሩ ቁጥር የራሳቸውን አይዲዮሎጂ ካልተቀበለች መኖር የለባትም ተብላ ፈተና ገጥሟታል አሁንም እየተፈተነች ነው እውነቱ ይሄ እነዚህ በሙሉ በአንድም በሌላም መልኩ መነሻቸው የት ነው ካላችሁ ከውስጥ ነው ከቤት ነው
ኤፍሬም ምናሴን እንደበላው ምናሴም ኤፍሬምን እንደበላው አንዳችንን አሳልፈን በመስጠት ቤተክርስቲያኒቱን እየፈተናት እንደሆነ መረዳት ያስፈልጋል። ፈተናዎቹን ባጭሩ ስንመለከት ዘመኑን ቀድሞ አለመረዳት፣ ቀድሞም አለመስራት በእኛ ጎልቶ እንዲታይ ተሰርቶብናል። ዘመን መዋጀት አልቻልንም፣ ቀድሞ መስራት አልቻልንም፣ ቀድሞ ማጠር አልቻልንም። እንዳለ ቅጥሩ በሙሉ እየፈረሰብን ነው። ማንም እንደፈለገ ገብቶ እንደፈለገ ይቀልሳል። ሲፈልግ ወደ ቀኝ ሲፈልግ ወደ ግራ ያዞረናል። ቀድመን ብንሰራ ኖሮ፣ ቀድመን ብናቅድ ኖሮ፣ የመከራ ዘመን እንደሚመጣ ብናስብ ኖሮ ቀድመን ምሽግ እናመቻች ነበር። እጅ አንሰጥም ነበር፣ አንማረክም ነበር፣ ትጥቅ አንፈታም ነበር፣ ባዕድ አያስታጥቀንም ነበር። አንዱ ችግራችን ዘመኑን ቀድሞ አለመረዳት፣ ቀድሞም አለመስራት ነው። ሁለተኛው አስቀድሞ ከመስራት ፈጥኖ መልስ ለመስጠት ብዙዎቻችን እንፈጥራለን። ፈጣኖች ነን። ዝግጅት የለም። ዘመኑን የሚዋጅ ከዘመኑ ጋር የሚሄድ ዘመኑ ለሚጠይቀው መልስ ለመስጠት ዝግጅት የለም። ሁሉም ግን መላሽ ነው። ሁሉም ተንታኝ ነው። ሁሉም ሐሳቢ ሰጭ ነው። ነገር ግን በራሳችን ልምጭ እየተገረፍን እንመለሳለን። ሳናውቃት ሳንረዳት ሳይገባን ልንተነትን እንወጣለን። መግለጫ ለመስጠት እንወጣለን። ነገር ግን ለምንጠየቀው ነገር በአግባቡ አልተዘጋጀንምና ማጠፊያው አጥሮናል። እንታስታውሱ ከሆነ እኚህ መምህር አርፈዋል። ነፍሳቸውን ይማርልን፣ በቅዱሳን ጎን ያሳረፍልን። እንታስታውሱ ከሆነ ሰላም ሚኒስቴር ያወጣው መግለጫ ነበር። ተናደንበታል። በሰላም ሚኒስቴርም ተናደናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣችው መረጃ ነበር። በሱም ተናደን ነበር። ምክንያቱም መሰረት ሚዲያ 53 ሰው እንደሞተ ስለተናገረ ቤተክርስቲያን 13 ብላለች። ከዛ በኋላ ወርዶ ደግሞ የሰላም ሚኒስቴር ደግሞ በአንድ በኩል 4 በአንድ በኩል 2 በሌላ በኩል ደግሞ 3 ብሎ ተናግሯል። ይሄንን ያዙልኝና የኢሰማኮን ላንብብላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ይላል። እዚህ ጋር ነው የምትመለከቱት። ኦሮሚያ ይልና በአርሲ ዞን አሰኮ ወረዳ የደረሰው ሰብአዊ መብቶች ጥሰቶችን በተመለከተ መንግስት ተገቢውን ምርመራ በማካሄድ ተጠያቂነትን የማረጋገጥና ተጎጂዎችን ለመካስና ለመቋቋም የሚያስችሉ እርምጃዎችን ሊወስድ ይገባል ብሎ ያስቀምጣል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ጋዜጣዊ መግለጫ ግንቦት 30 ቀን 2018 ዓ.ም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ክትትልና ምርመራ እያከናወነ ይገኛል። ኢሰማኮ ይህን መግለጫ ይፋ እስከተደረገበት ጊዜ ድረስ በአካባቢው በአካል በመገኘት ከዓይን እማኞች፣ ከተጎጂ ቤተሰቦች እና ከሚመለከታቸው የመንግስት አካላት ባሰባሰበው ማስረጃ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው በተለምዶ ኦነግ ሸኔ ታጣቂ ቡድን የተፈጸመውን ጥቃት የመንግስት የጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን ለማረጋገጥ ችሏል። ኢሰማኮ በምርመራ ሂደት እንዳረጋገጠው በአሰኮ ወረዳ ደረታ ጨፋ ቀበሌ በአካባቢ ግንቦት 22 ቀን 2018 ዓ.ም ጀምሮ በታጣቂዎች እንቅስቃሴ በመስተዋሉ አካባቢ የሚሊሻና የኦሮሞ ጸጥታ ሽምቅ ውጊያ ፖሊስ አባላት በስፍራው በመሰማራታቸው በተለምዶ ኦነግ ሸኔ ተብሎ የሚጠራውን ታጣቂ ቡድንና የተሰማሩ የጸጥታ አካላትን መካከል ግጭት ተፈጥሯል። ግጭቱን ተከትሎ በአካባቢው ነዋሪ የሆኑ ሰዎች ላይ ታጣቂ ቡድን ባደረሰው ጥቃት ከአካባቢው በመሸሽ ባልቻሉ ኃይሉ ንጉሴና ሰሙ አባይነህ የተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶች በመጠበቅ ላይ የነበሩ ባቶ ሰፈኖ የተባለ የእስልምና እምነት ተከታይ በአጠቃላይ 3 ሲቪል ሰዎች ሕይወታቸው ሊያልፍ ችሏል። በተጨማሪም ቁጥራቸው ለጊዜው በውል ያልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን አስቡት። እነዚህ ሰዎች በአካል ሄደው በአካባቢው ሰዎች ጠይቀው የተጎጂ ቤተሰቦችን ጠይቀው የመጡ ሰዎች ናቸው። ነገር ግን የተቃጠለን ቤት በውል አያውቁት። በተጨማሪም ቁጥራቸው ለጊዜው በውል ባልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ ብዮ ቡጡሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን፣ በድለታ ጨፋ ጤና ጣቢያ ነዋሪዎች መኖሪያ ቤቶች እና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን እንዲሁም ከ2650 በላይ የሚገመቱ የአካባቢ ነዋሪዎች መፈናቀላቸውን ኢሰማኮ አረጋግጧል። ኢሰማኮ በአርሲ ዞን በሽርካ በአሰኮ
በአንቆሎ ይላል በሆንቆሎ ማለት ነው ዋቤና ጉናና መርቲ ወረዳዎች ላይ በታጣቂዎች ሲፈጸሙ የነበሩ ጥቃቶች ላይ ዳግም እንዳይከሰቱ ተገቢውን ጥንቃቄ እንዲደረግና ጥቃቱ ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት ማሳሰቡ ይታወሳል። መንግስት በአካባቢው ላይ በተደጋጋሚ መሰል ጥቃቶችና ሰብአዊ መብቶች ጥሰቶችን መቀጠላቸውን አሳሳቢ መሆኑን ከግምት ማስገባት ጥቃት የፈጸሙባቸው በአካባቢዎች የጀመሯቸውን ጥረቶች በማጠናከር አስቸኳይ መንግስታዊ ጸጥታ ኃይሎች እንዲሰማሩና የሰላምና ደህንነት ማረጋገጥ ነዋሪዎችን ወደ ተረጋጋ ህይወት የመመለስ ኃላፊነቱ ሊወጣ ይገባል። ከዚሁ ጋር በተያያዘ መንግስትና በሌሎች አጋር አካላት ጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ ሰብአዊ ድጋፍ እንዲቀርብላቸውና ተፈናቃዮቹም ወደ ቀያቸው ተመልሰው በዘለቄታዊነት የሚቋቋሙበት ሁኔታ እንዲመቻችላቸው ኢሰማኮ ያሳስባል። በሌላ በኩል ኢሰማኮ ጉዳዩን አስመልክቶ ዝርዝር የምርመራ ሪፖርት ይፋ የሚያደርግ መሆኑን እየገለጸ በተፈጸሙ ጥቃቶች በአግባቡ ሳይረጋገጥ የሚሰነዘሩ ፍረጃዎችና ቅስቀሳዎችን በተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ መሆኑን ማናቸውም ተቋማት ሆነ ግለሰቦች በዚህ ድርጊታቸው እንዲቆጠቡ ጥሪ ያቀርባል። ኢሰማኮ ዋና ኮሚኒኬሽን ኮሚሽነር ብርሃኑ አዴሎ ኢሰማኮ በዜጎች ላይ የደረሰውን ሞትና ጉዳት ማዘኑን ገልጸው በሲቪል ሰዎች ላይ የተፈጸሙ ሰብአዊ መብቶች ጥሰቶች አሳሳቢ መሆናቸውን አስረድቷል። አክለውም መንግስት ሁኔታውን ለማረጋገጥና ተጠያቂነትን ለማረጋገጥ ያከናወናቸውን ተግባራት በመቀጠል ያለባቸው መሆኑን ጠቅሰው በማንኛውም ጊዜ ጸጥታ ስጋት ባላቸው አካባቢዎች ሁሉ በቂ ጸጥታ ኃይሎች መመደብና ተመሳሳይ ጥቃቶችን መከልከላቸውን የመከልከል ስራ የመስራት ነዋሪዎችን በህይወት መኖር በአካል ደህንነትና የንብረት መብቶችን ለአደጋ እንዳይጋረጥ እንዲያደርግ ተገቢው ምርመራ ማካሄድ ተጠያቂነትን ማረጋገጥና ተጎጂዎችን ለመካስና ለማቋቋም የሚያስችል እርምጃዎችን እንዲወስዱ እንዲሁም ሁሉም አካላት በተፈጠረ ችግር የማውገዝ ባሻገር ግጭት ቅስቀሳ የሆኑ መግለጫዎችና ድርጊቶችን እንዲቆጠቡ ጥሪ እናደርጋለን። ይሄን ማን ይመለከታል? አንደኛ ቤተክርስቲያን ይመለከታል። ይህ ሰው ነው እንግዲህ እንደዚህ ያለው አንደኛ ቤተክርስቲያን ይመለከታል። ምክንያቱም ቤተክርስቲያን አንዱ መግለጫ ያወጣቸው ቤተክርስቲያን ስለሆነች። ሁለተኛው የሚመለከተው የሰላም ሚኒስቴር ነው። ሰላም ሚኒስቴር ትላንትና በዘገበው መረጃ ላይ ያሉት ነገር አለ። ላሰማችሁ መልሽ እስቲ አብሮ ይላል ወይስ አይሄድም የሚለው ነገር ተመልኩ። ምክንያቱም ኢሰማኮ 3 ሰው ሞተ ያለው የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ይህ ሆኖ ያለ ይህ መሆኑ ኢሰማኮ 3 ሰው አለ፣ 2 ክርስቲያን 1 ሙስሊም ሞተዋል አለ። ሰላም ሚኒስቴር ደግሞ በአጠቃላይ 8 ሰዎች ሞተዋል አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ የአርሲ ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳ ደግሞ 13 ሰዎች ሞተዋል አለ። ኢሰማኮ የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ መጣሁኝ ያለው ቀልድ መሰረት ምን አለ? 53 ሰዎች ሞተዋል። እግዚአብሔር ያክብራል። እንዲህ አይነት መረጃዎችን ነው የምንፈልገው። እናንተ ግን ከመንግስት ብሳችሁ ተገኝታችኋል።
ለሰብአዊ መብት ትቆረቆራላችሁ ተብላችሁ ተነበራችሁ ሰዎች ከመንግስት ብሳችኋል። ሁላችንም ከኔ ጀምሮ ዘመድኩን ብንሰማው ኖሮ የት በደረስን። እግዚአብሔር ምስክሬ ሀቅ ነው። ዘመዴ በልጦናል። ዘመድኩን በቀለ ይችላል። አንድስ ዳም እኔ ዘመዴ ከዚህ በኋላ ምንም ነገር ቢል በሱ ላይ ትችት አልሰጥም። ዘመድኩን በቀለ እንደሚችል በደንብ አምኛለሁ። በደንብ አምኛለሁ። እና ዘመድኩን በቀለ ይሁት እንግዲህ እሱ እኔም ቢጠላይ ኖሮ ዛሬ የኦርቶዶክስን ስትናገራት አልነበረ እንዴ ብሎ ይሄድብኝ ነበር። የሚያስተውል ሰው መቼ መናገር እንዳለበት ያውቃል። መቼ ምን መናገር እንዳለበት በደንብ ያውቃል። አንድ ከዘመዴ የተማርኩት አሁን ሲል ከሰማሁት የተማርኩትን ነገር አንድ ልንገራችሁ። ለዘመድኩን 10 ለክተ አንዴ ቁረጥ የሚለው ነገር አሁን ገብቶኛል። 10 ተለካና አንዴ ቁረጥ የሚለው ንግግሩ እጅግ የሚደንቅ ንግግሩ። ስለዚህ ዘመድኩን በቀለ በዚህ አጋጣሚ እግዚአብሔር ለኦርቶዶክስ የከፈልከውን ዋጋ እግዚአብሔር ብድሩን በልጆች ያገኘው። እግዚአብሔር በልጆች በትዳር ይባርክ። ዘመዴን አመስግኑልኝ። በጣም ዘመዴ ይችላል። ሰሞኑን በተፈጠረው ነገር ብዙዎቻችን አልተረዳ ነው፣ ግን ችግር የለውም። አንድ ቀን ምናልባት በደንብ እንረዳ ይሆናል። መምህራችን ዲያቆን ነው ሲናገር ሰሞኑን በተፈጠረው ነገር ኢንተርኔቱ በሙሉ በአንድ ርዕስ ላይ ነው ያለ አይደለም። እማዝነው በአድራጊዎቹ አይደለም። ይህንን አጀንዳ ብለን በያዝነው በኦርቶዶክሳውያን ነው። የያዝንበት መንገድ እንደማያዋጣን እንኳን እኛ ማንም ኃላፊ አግዳሚ ያውቀዋል። አሰራሩ እንደዚህ አልነበረም። ለምን? በተደጋጋሚ አይተነዋል። በተደጋጋሚ ሩቅ ሳንሄድ ባለፈው ኅዳር ይሄው ራሱ እዚያው ቦታ ላይ ባለፈው ኅዳር ወሩ እንኳን ተረስቷል አይደል? መቼ እንደተፈጸመ እንኳን ድርጊቱ ተረስቷል። እና የጎደለ ነገር አለ። ሰውም ሚንጫጫ በተፈጸመው ድርጊት ነው። እኔ የሚጨንቀኝ ገና ወደፊት የሚሆነው ነው። ያንንም መልሰን ማስተካከል እንችላለን። እንዴት ዋላችሁ? ፍትህ ይላል። አንደኛ ፍትህ የሚባል ነገር ዓለማችንም አታውቅም። ሲጀመር ነገር ሰው ፍትህ ይላል። ከፍትሁ የሚቀድመው ተጨማሪ ነገር እንዳይፈጸም እንዴት እናደርግ ነው አይደለም? ደህና ዋላችሁ? የጎረቤት ውሻ ልጅህን ቢነክሰው ወይ አንተን ቢነክስህ ስለ ቁስሉ ካሳ አይደለም መጀመሪያ መነጋገር የሚገባ ድጋሚ እንዳይነክስ ሲነክስ ደግሞ ምናልባት እግርህን ነው ነክሶ የነበረ ጉሮሮ እንዳይነክስ። ለምን? መጠገን አይችልም። ትሞታለህ፣ ትፈጸማለህ፣ ታልቃለህ። እና አስቡት፣ ሰው በማለት መከራው ጭንቅ ነው፣ ለደረሰባቸው ጭንቅ ነው የሆነው ነገር። በኦርቶዶክሳውያን ወገኖቻችን የሆነው ነገር ላይምሮ አስጨናቂ ነው። ገና ሊሆን ካለው ነገር አንፃር ግን የጠበታ ያክል አይደለም። ይሄ በግልጽ ልንገራችሁ፣ ያ ነው ጭንቀቱ። አንዳንዴ አለማወቅ ጥሩ ነው የሚሉ አባቶቻችን እውነታቸው ነው። እውቀትን የሚጨምር ሐዘንን ይጨምራል አይደለም መጽሐፍ። ለዛ ነው እስኪ አሁን ዛሬ ሌላ ርዕስ አምጥቼ እንደዚህ ነው እንደዚያ ነው ብሎ ማለት የምቀልድ ያክል ነው የሚሰማኝ። ለምን? ትልቁ ጎድሎ ይታወቃል። ምንም አይነት ስብከት ቢሰበክ ሰዎችን ለምን ለማብቃት ነው? ለንስሐ አይደለም? ለንስሐ መብቃት ምን ማለት ነው? ይሄ ነው እኔ በእውነቱ 99.9% እኔን ጨምሮ ያልገባን ነገር በሃይማኖታችን በዘመናችን እየሆነ ባለው ነገር ምክንያት ሁሉ 99.9% ያልገባን ንስሐ መግባት ምን እንደሆነ አልገባንም። እኔ በእውነቴን ነው የምነግራችሁ። በአንቺ ላይ ከባድ ጊዜ ይመጣ። ከዚህ በኋላ ቀላል ጊዜ አይደለም የሚኖርብን፣ ከባድ ጊዜ ይመጣል። እንዴት እንቋቋመው
እሱ ነገር ላይ ሁለትም ሶስትም ሆኖ ማውራት ተገቢ ነው ብዬ አስባለሁ። ሌላ ነገር ጨምር ኢንሻአላህ አሁን መስቀል ይቆረጣል። መስቀል አልወላ ገጀሮ ነው ብቻ እነሱ ሲገሉን ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። ቀኝን ሲመታ ግራን ስጥ፣ ግራን ሲመታ ቀኝን ስጥ የሚል እሳቤ ለወንድምና ለወዳጅ እንጂ አንገትን ሊቆርጥ፣ ቤተሰብን ሊገል፣ ሃይማኖትን ሊያጠፋ፣ ሀገርን ሊወርስ ስለመጣ ጠላት አይደለም። ይሄን ማወቅ መቻል አለባችሁ። አሁንም ድረስ ስንሞት እንበዛለን እያላችሁ የምታወሩ ክርስቲያኖች፣ አረ ጸሎትና አድርግ እግዚአብሔር ይርዳን እያላችሁ የምትናገሩ ሰዎች አላችሁ። ከዛም ባሻገር አንድ ምሳሌ ላንሳላችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል ራሳቸው የራሳቸውን ከተማ ኢዮራና ኤረርን ነፃ ያወጡት በውጊያ ነው። ዝም ብለው ተቀምጠው እግዚአብሔር ሆይ እርዳን እያሉ አልጮሁም። ይወላችሁ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱሳን መላእክት ያኔ ከሳጥናኤል ጋር ሲገጥሙ እግዚአብሔር የሌለ ሆኖ አይደለም። ሁለቴ በሳጥናኤል ተሸንፎ ነበረ ቅዱሳን መላእክት። በሶስተኛው ግን እግዚአብሔርን ምን ነው ጌታው እንድናሸንፍ ፍቃድ አይደለም እንዴ ብለው ቢጠይቁት እንድታሸንፍ ፍቃዴ ነው ግን መስቀልን ያዙ ብዬ ነው ብሎ ቅዱሳን መላእክት ላይ መስቀልን አትሞ ሂሮ ሳጥናኤልን ድል እንዲነሱት ያደረገ ፈጣሪያችን ነው። ግን ፈጣሪያችን ራሱ እያለ ቅዱስ ሚካኤል ተዋግቷል። እግዚአብሔር ከሰማይ ወርዶ እንዲዋጋላችሁ ነፃ እንዲያወጣችሁ ፍትህ እንዲሰጣችሁ የምትፈልጉ ሰዎች አላችሁ። በዛ መንገድ አይደለም። ቅዱሳን መላእክትን ኢዮራም ኤረርን ያስመለሱት የራሳቸው ከተማ መሆኑን ያረጋገጡት በራሳቸው እግዚአብሔርን ይዘው ተዋግተው ነው። እኛም እዚህ ምድር ላይ ያለን ክርስቲያኖች ኃይል እግዚአብሔር ነው፣ ሰይፍ የጌዲዮን ነው ብለን እስካልተነሳን ድረስ ጠላቶቻችን በዚህ ፕሮፓጋንዳ እየሞታችሁ ትበዛላችሁ የሚለውን በጆሮአችን እየነገሩን ቀስ በቀስ እያረዱ እያቃጠሉን እየጨረሱን ነው። ስለዚህ እግዚአብሔር ፍርዱን ይስጥ፣ እግዚአብሔር ፍትህ ይስጠን የምትሉ ሰዎች አቁሙና እግዚአብሔርን ይዛችሁ ራሳችሁ ፍትህን አስከብሩ። ፍትህ በእጃችሁ ነው፣ ከማንም እጅ ላይ አታገኙትም። እነዚህ ሰዎች ራሳቸው ዳኛ ስለሆኑ ወዴት ሄዳችሁ ትከሳላችሁ? ይሄን ግፍ ለማን አቤት ትላላችሁ? ባለፈው ዓለም ይስማልን እያላችሁ ፍትህ እያላችሁ ጨዋችሁ እስከ ዓለም ዳርቻ ተሰማ። ምን የመጣ ውጤት አለ? ምንም የመጣ ውጤት የለም። ስለዚህ ሰላማችሁንም ራሳችሁንም ማስከበር የምትችሉት ኃይል እግዚአብሔር ሰይፍ እግዚአብሔር ነው ብላችሁ ታጥቃችሁ ራሳችሁን መከላከል የጀመራችሁ ጊዜ ነው። ምክንያቱም እናንተ ሊገል የመጣን መግደል መከላከል ነው እንጂ ኃጢአት አይባልም። በዚህ ልክ ራሳችሁን ቃኝታችሁ ይሄን ስነ ልቦና ገንብታችሁ ጠላቶቻችሁን ማንበርከክ፣ ሀገራችሁን ነፃ ማውጣት የራሳችሁ ድርሻና ፈንታ ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚልፈሰፈሱና ፍትህ ፍትህ እያሉ ለሚያለቅሱ ሰዎች አድርሱላችሁ። መደራጀት እንዴት አለብን ለምትሉ ደግሞ አንድ ሁለት እየሆናችሁ እየተነጋገራችሁ የራሳችሁ ንብረት ፈጥራችሁ ይሄንን ማስኬድ ትችላላችሁ። ይቆየን። እናመሰግናለን። በነገራችን ላይ ዛሬም ነገም አንድና አንድ ቤተክርስቲያናችንን የምንጠብቀው ፍትህ በመጠየቅ አይደለም። ምክንያቱም ፍትህ የምንጠይቀው አካል መግቢያ እንደተናገሩት የመንግስት አካላት ናቸው። የመንግስት አካላት ደግሞ ቤተክርስቲያንን እያጠፋ ያለ ህብረት ፈጽሞ እያቃጠለ ያለ ኦርቶዶክሳውያንን በይፋ እንደሚጠላ የተናገረ መንግስት ነው ያለን። ስለዚህ ፍትህ ወይ ለእግዚአብሔር ካልሆነ በስተቀር ለመንግስት እንደማንጠይቅም የምናውቀው ነገር ነው። ስለዚህ መፍትሄው አሁንም ቢሆን እኛው ጋር ያለ ይመስለኛል። እንነጋገርበት። እዚህ ጉዳይ ሁለተኛ ቪዲዮ ነው እንደሚመስለኝ። አሁን እንደማየው በኢትዮጵያ በብሔርና በሃይማኖት ላይ ያተኮሩ ጥቃቶች ሊቆሙ ያልቻሉት አጥፊዎቹ ጠንካራ ስለሆኑ ሳይሆን አውጋዡና ሰላም ፈላጊው ህዝብ በተበታተነ ስሜት ውስጥ ስላለን ይመስለኛል። የተወሰኑ ነገሮችን እኔ ከሰሞኑ አንደኛ አስቂኙ ነገር ሀዘን ላይ ስንሆን የምንከራከርባቸው ነገሮች ችግሩን የሚያባብሱ እንጂ የሚፈቱ አይደሉም። በብዛት ቁጣችን የሆነው የፖሰት አርቲስት ነው። ለምን ተገደለብን ሳይሆን ኤነርጂያችን የሚባክነው ሀዘን ላይ ነን አትረብሹን በማለት ነው። እከሌ ሀዘናችንን ተቀላቀለን እናንተስ በማለት ነው። ኮንሰርት ሰርዙ ለምን ዝም አልክ ወዘተ በማለት ወይ ለቆምክለት ሰብአዊነትና ሐሳብ ካልቆመ አንድ አርቲስት ቤት ውስጥ ምን ትሰራለህ? አንፎሎ አድርግና ፓወርለስ ታደርገዋለህ። ባይ ዘ ዌይ ሁሉም ነገር ሁሉም መንግስትም አርቲስትም ሁሉም ነገር አቴንሽንን ነው የሚፈልገው። አቴንሽንን ቴክ ኬር በማድረግ ፓወርህን መመለስ ትችላለህ። ካለዛ አየሩን በረባ ንትርክ መሙላት ነው የሚሆነው። ሁለተኛ የአጀንዳዎች አጭር እድሜና የቁጣ ምርጫ ወይም ሴሌክቲቭ አውትሬጅ። በኢትዮጵያ ውስጥ በአንድ አሰቃቂ ጥቃት ላይ የምናሳየው ቁጣና ቁጭት እጅግ በጣም አጭር እድሜ ነው ያለው። ማህበራዊ ሚዲያውና ህዝባዊ ውይይቱ ካለ በአንድ አጀንዳ ላይ የሚቆይበት ጊዜ ከጥቂት ቀናት አይበልጥም። ሰሞኑን እንኳን በተፈጠረው ነገር ይሄ ፎቶ ልክ ነው ልክ አይደለም፣ ፌክ ኒውስ ነው ፌክ ኒውስ አይደለም ወሬያችን የነበረው። የአርሰናል ኮንሰርት ያስፈልጋል አያስፈልግም ክርክራችን የነበረው። ከዛ ደግሞ ከኮንሰርት ውስጥ ይሄኛው አርቲስት ወጣ ይሄኛው አርቲስት ገባ፣ ይሄኛው አርቲስት ግን እንደዚህ ነው ወሬያችን የነበረው። አሁን ደግሞ ከሆነ ሃይማኖት ጋር ለማያያዝ ነገሩን ስለዛ ነው የሚወራው።
ስለዛ ባለማውራት ስለማንፈልገው ነገር ባለማውራት አቴንሽናችንን ከዛ በማንሳት አንፎሎ በማድረግ ይሄ ነገር ማስተካከል እንችላለን። አርቲስት አክቲቪስት የሆነ አባቶቻችን እነሱ ላይ ሀዘናችንን መወጣት አይጠበቅብንም። የኮምፒቲቲቭ ቪክቲም ሁድ ደግሞ እኔ የበልጥ ውድድር ነው። አሁን እያንዳንዱ ወገን የደረሰበትን በደል ብቻ በትልቁ እያሳየ የሌላውን ህመም ለማሳነስ ይሞክራል። ይሄ ከአርሲው ጋር የሚገናኝ አይደለም። ከዚህ በፊት ከነበረው እኛንን የበለጠ የተጎዳ ነው የሚል የፉክክር መንፈስ ወግቶናል። ጣት አድራሹ የራሳችን ብሔር ወይም የሃይማኖት አባል ሲሆን የመከላከያ እርምጃ ነው የሚል እንዲህ ተደርገን ስለነበረ የምትል ሽፋን ጥፋቱን ለመሸፈን ይሞከራል። ይህ ደግሞ አጥፊዎቹ በህግ እንዳይጠየቁ መከላከል ብቻ ሳይሆን ለቀጣዩ ጥቃትም አረንጓዴ መብራት ያበራል። ጋይስ ይሄ ነገር አሁንም ደግሞ ደጋግሞ መከሰቱ አይቀርም። ስላለፉት ሟቾች ብቻ አይደለም ወደፊት ስለታቀደላቸው ጭምር የምናስብ ከሆነ መፍትሄው ያለው እኛ ጋር ነው። እኛ የምናረግበት መንገድ አደራረጋችን ነው መሰረታዊ ነገር። በአንድ አካባቢ ጥቃት ሲደርስ መሬት ወረራ መጥተው ነው ሃይማኖታችን ሊያጠፉ ስለተነሱ ነው ወይም የፖለቲካ ሴራ ነው በሚል ሰበቦች የሰዎችን መሞትና መፈናቀል ምክንያታዊ ለማድረግ ይሞከራል። ደግሞም የሆነው ይነሳና የሞቱትን እያሳየ በፖለቲካ ግብ ብቻ የሆነ ነገር ለማለት ይሞከራል። ሀዘንን የመቀማት ፕሮማክስ ማለት ባይዘው ይሄኛው ነው። የሆነ አካል ሲሞት ያን ለራስ ፍላጎት መዋል። ለማንኛውም የህብረታችንን የገደሉት ነገሮች ውስጥ አንዱ የጋራ መተማመን ስለሌለ ነው። የጋራ መተማመናችንን ደግሞ ያሳጣና በብዛት አቴንሽናችን ያለው መለያየታችን ላይ ነው ወይም ደግሞ የሚያራርቁን ሐሳቦች ላይ ነው። አንድ የሆንባቸው ብዙ ነገሮች ላይ አቴንሽናችንን ብናስቀምጥ የጋራ ህብረት ይኖረናል። ከውድቀት ለመዳን ምን መደረግ አለበት? እናንተ ኮሜንት አድርጉ። ወደፊትም የሚቀጥል ነገር ስለሆነ ካለው ትሬንዱ ከዚህ በፊትም የመጣ ነገር ስለሆነ ማለት ነው። እስቲ ሐሳባችሁን ስጡ። አንዳንዱ በተለይ ቤተክርስቲያን የሆነ ነገር በደረሰባት ሰዓት ላይ ዘሎ ለመሸፋፈን የሚሞክሩ አካላት አሉ። ዘሎ ሌላ አጀንዳ ሊሰጡ የሚፈልጉ አካላት አሉ። ዛሬም ነገም ከነገ በስቲያም ሊሆን የሚችለው ጩኸታችን ቤተክርስቲያንና ቤተክርስቲያኖች ኦርቶዶክሳውያን ናቸው። የአርሲ ምእመን ነው። ከዛ ውጭ ሌላ አጀንዳ ሊኖርን የሚችልበት ምክንያት አለ ብዬ አላስብም። ይህን ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። ሰላም እግዚአብሔር ከእናንተ ጋር ይሁን። ሼር